የሩበን አሞሪም ዩናይትድ እንግዲህ ወደ አሸናፊነት ተመልሷል። 4-1 ወልቭስን በማሸነፍ እንግዲህ ወደ 6ኛ ደረጃ ላይ ተቀምጧል። ከቶፕ 4 እንግዲህ በአንድ ነጥብ ነው ዝቅ የሚለው ከክሪስታል ፓላስ ማለትም እንግዲህ ይህንን ጨዋታ እንግዲህ በአሪፍ ሁኔታ ማሸነፍ ችሏል ብዬ መናገር እችላለሁ። ፈርስት ሃፍ ላይ የነበሩትን ቻንሶች አለመጠቀም እንግዲህ አቻ ሆነው እንዲወጡ አድርጓቸዋል። በዚህ ደግሞ ራትክሊፍ ራሱ ሲበሳጩ አንዳንድ ምስሎች እየወጡ ይገኛሉ። በዚህ ሰዓት ላይ ከፍተኛ ጎል አስቆጣሪውን ደግሞ ወደ ጎል ማስቆጠሩ ተመልሷል። ብሩኖ ፈርናንዴዝ እንግዲህ በዚህኛው ጨዋታ 2 ጎሎችንና አሲስት ማድረግ ችሏል። ማውንትን በድጋሚ እንግዲህ ጎል ማስቆጠር ችሏል። ዳሎ እንግዲህ ባለፈው ጎል አስቆጠረ፣ አሁን ደግሞ አሲስት ማድረግ ችሏል። ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ሆኗል። ዩናይትድ እንግዲህ በ15 የፕሪሚየር ሊግ ጨዋታ 14ቱም ላይ እንግዲህ ጎል ተቆጥሮበታል። አንድ ክሊንሺት ብቻ ነው የጠበቀውና ይሄኛው ትልቅ ችግር ይመስለኛል ለሩበን አሞሪም ቲም። ጎሎችን ማስተናገድ ማያቆም ከሆነ ጨዋታዎችን ቢያሸንፍም አዳጋች ሁኔታ ውስጥ የሚገባበት አጋጣሚ አለ። ስለ ጨዋታው የተወሰኑ ሀሳቦችን እናንሳ። ለዚህ ቻናል ግን አዲስ ከሆኑ በቅድሚያ ሰብስክራይብ ማድረግ እንዳይረሱ። ወደ ቪዲዮ እንሂድ። ከወልቭሱ ጨዋታ እንግዲህ አንድ ተጫዋች ብቻ ነው ቀይረው ሩበን አሞሪም የገቡት። እንግዲህ ዝርክዚን ቤንች አድርጎት በማውንት ነው መጫወት ይቻሉት። ከዛ ቀደም ብዬ እንግዲህ ስናገር ነበረ ማውንት የተሻለ ነው ከዝርክዚ ይልቅ ትክክለኛ 9 ቁጥር እንዳልሆነ እናውቃለን። ስለዚህ ሞር ወደ ውስጥ ገባ ብሎ ወደ 10 ቁጥሩ ተከላካዮችንም ለማገዝ ደግሞ ማውንት የተሻለ እንቅስቃሴ ማድረግ ይችላል ብዬ ነበር። እሱም ደግሞ ያየነው ነገር ይመስለኛል። ማን ኦፍ ዘ ማችም ነበር የጨዋታው ምርጡ ማውንትም ስለነበረ ማለት ነውና የተሻለ እንቅስቃሴ ያደረገ ተጫዋች ነው። ስለዚህ ሴስኮ እንኳን ባይኖር በፎልስ ናይኑ የመጫወት እድላችን አሁንም ቢሆን አሪፍ ነው። ግን ደግሞ ነምቡን ስለማይኖሩ ሴስኮም እንግዲህ በግሉ ትሬዲንግ ስለጀመረ የሚያሳስብ ነገር አይደለም ብዬ አስባለሁ። የወልቭስን ጨዋታ ስንመለከተው ፈርስት ሃፍ ላይ እድሎችን አለመጠቀም ዋጋ አስከፍሎናል። በዛ ላይ ደግሞ ጎል በቀላሉ ስለሚቆጠርብን አሁንም የቡድን ችግር ይመስለኛል። የተከላካዮቹና የበረኞቹ ብቻ ችግር አይደለም። ሄቨን አሁንም ስታርቲንግ ሌቨል ላይ ጀምሯል። ሄቨን ባይጀምር አሪፍ ነበር። የባለፈው ጥሩ ፐርፎርማንስ አይደለም ብለን ነበር፣ ግን በዚህኛው የተሻለ ነገር አሳይቶናል ብለን መናገር እንችላለን። የሉክሾንም ጥሩ ፐርፎርማንስ አለማድነቅ በጣም ከባድ ይመስለኛል። ወደፊትም ሲሄድ ሲከላከልም ጥሩ ግልጋሎት እየሰጠ የሚገኝ ተጫዋች ነው። በዚህ ዓመት ሉክሾ ኮንስታንትሊ ብዙ ጨዋታዎችን ከማድረግም በላይ ደግሞ ምርጥ አቋሙን እያሳየ ነው። በግራ በኩል ሲያጠቃም አሪፍ ነው፣ ሲከላከልም አሁን ደግሞ የነ ማቲያስ ዴሊትን ቦታ ከቨርም እያደረገ ነው። ልክ ሊሳንድሮ ማርቲኔዝ ሲገባ የእሱን የመሀል ሜዳውን ስፍራ እንግዲህ እሱ ነበር ከቨር ሲያደርግ የነበረው እና የሉክሾን ፓርቶች አለማድነቅ በጣም ከባድ ይመስለኛል። የፈርስት ሃፉ እንቅስቃሴ ግን ለዩናይትድ ከባድ ነበር። አሁንም ቢሆን ጎሎችን ማስቆጠር እየቻልን አይደለም። ልክ እነሱ ከአንዳንድ ነው እንግዲህ ኦን ታርጌት አንድ ነው የመጡት፣ አንድ ጎል ያስቆጠሩት እና ዩናይትድ ከ5 ኦን ታርጌቶች እንግዲህ አንድ ጎል ብቻ ነው የቀየሩት። ያንን ነገር ማስተካከል የሚችሉበት አጋጣሚ ሊፈጥሩ ይገባል ብለን ማውራት እንችላለን። የዳሎን ኳስ ማስታወስ እንችላለን። ዳሎ ምናልባት አጥቂ ስላልሆነ ፊኒሽንግ ያስፈልገው ነበረ። ያ ኳስ ሞክሯል። እነ ማቲያስ ኩኛ ያባከኑትም ኳስ አለ። እሱን ስንመለከት የገባው ጎል የብሩኖ ራሱ ኦልሞስት የተሳተ ኳስ ነው ማለት እንችላለን። የወልቭስ ተከላካዮችና የበረኛው ችግር ነው ያ ኳስ ወደ ጎል እንዲቀየር ያደረገው እንጂ ማቲያስ ኩኛም በአግባቡ ለብሩኖ ሰጥቶታል ለማለት ይከብዳል። ብሩኖም ሲቀበለው እንግዲህ ኦልሬዲ ከመሬት ላይ ተነስቶ ነው ያንን ኳስ ወደ ጎል ለመቀየር የሞክረውና አመርቂ የሚባል እንቅስቃሴ አላየነው። ፈርስት ሃፍ ላይ ቻንስ ክሬት በማድረግ ወደ ጎል በመጠጋት ሙከራዎችን በማድረግ አሪፍ ነበር። ኳስ በመቆጣጠርና ጥሩ ነበሩ፣ ግን ወደ ጎል ለመቀየር ደግሞ ልክ እንደ ሰከንድ ሃፉ አልሆነም። ሩበን አሞሪም እንግዲህ ከዚህ በፊት ችግራቸው ሰከንድ ሃፍ ነበር። በዚህ ሲመጡ ደግሞ እየተሻሻለ የመጣ ነገር ይመስለኛልና ሰከንድ ሃፍ ላይ በጣም ጨዋታውን ተቆጣጥረው ጎሎችንም እንግዲህ አግብተው ከ3ም በላይ ጎል ማስቆጠር የሚችሉበትን እድል ፈጥረው ነው እንግዲህ ይህንን ጨዋታ ማሸነፍ የቻሉት። ከዚህ ቀደም እንግዲህ ከረፍት በኋላ ነበረ ብዙ ጎሎችን ሲቆጠር ነጥቦችን ሲጥል የነበረው። አሁን ግን አሪፍ ነገር ሆኗል። አሁንም ተመሳሳይ ነገር ይፈጠራል ብዬ አስቤ ነበረ። 1-0 መርቶ ከዛቸው ሆኖ የሆነ ይቀለበስበታል አይነት ነገር። ወልቭስ ደግሞ ምንም አይነት የፕሪሚየር ሊግ ጨዋታ ስላላሸነፈ በሜዳውም ስለሆነ የአድቫንቴጅ ሊፈጠርበታል የሚችል ብዙ ስጋቶች ስለነበሩ የሩበን አሞሪም ቲም ፈርስት ሃፍ ላይ ያሳየው እንቅስቃሴ ትንሽ ያስፈራ ነበር። ሰከንድ ሃፍ ደግሞ ዩናይትድን እንደለመደው ቲም ትንሽ ከበድ ይል ነበር። ልክ እንደ ክሪስታል ፓላስ አይነት ነገር ነው የተፈጠረው ብለን ማለት እንችላለን። ሰከንድ ሃፍ ላይ በጣም ጥሩ ነበረ፣ ማሸነፍ ችሏል። እንግዲህ ሰከንድ ሃፉ የተሻለ እንቅስቃሴ ያየንበት ነው። የዳሎ እንቅስቃሴን አለማድነቅ አንችልም። የብሬን ምቤሞ ፊኒሽንግ ዳሎ ከባክ ቱ ባክ እንግዲህ የዌስትሃም ጨዋታ ስናደንቀው ነበር። ለምን ተቀይሮ ወጣ ስንል ነበር። ጎሉን የጨረሰበት መንገድ ስናደንቅ ነበር። አሁን ደግሞ ለብሬን ምቤሞ የሰጣት አሲስት ኩኛንም አለማድነቅ አንችልም። ለዳሎ እሱ ነው እንን ኳስ እንዲሰጥ ያደረገውና አሪፍ የሆነ ቅንጅት ነበረን ዛሬ። ግን ደግሞ አሁንም ቢሆን
ኳስ ማበላሸት የእጃችን ሆኗል። ኳስ ማበላሸት ማናቆምበት ታይም የለምና ኳስ ወደ ጎል መቀየር ግዴታችን ነው ብዬ አስባለሁ። ዛሬ 4 ጎል አስቆጥረናል። ግን ጨዋታውን ስንመለከተው ጨዋታውን ላየው ሰው ከ4 ጎል በላይ ዩናይትድ አግብቶ ማሸነፍ የሚችልበት አጋጣሚና ከአምስተኛ ላይ ካለው ከቼልሲ ጋር ያለውን የጎል ልዩነት የሚያጠብበት እድል ነው ብዬ መናገር ይችላሉ። ግን አሁንም ቢሆን ጥሩ እንቅስቃሴ እያደረገ ነው። ሩበን አሞሪም ለመጀመሪያ ጊዜ እንግዲህ ተከታታይ የአዌ ጨዋታዎችን ማሸነፍ ችሏል። አዌ ተቸግረው ነበር ከዚህ በፊት ስንል ነበር። ከሜዳ ውጭ ማሸነፍ እየቻለ አልነበረም ስንል ነበር። አሁን ደግሞ ከሜዳ ውጭ ማሸነፍ እየቻለ ነው። ግን ደግሞ ኦልድ ትራፎርድ ላይ ማሸነፍ እየቻለ አይደለም እና ሩበን አሞሪም ወጥ የሆነ ቲም የላቸውም። በሜዳም ከሜዳ ውጭም ተከታታይ ጨዋታዎችን ማሸነፍ የሚችል ቲም እየገነቡ አይደለም። እሱን እስቲ ይመልሰዋል ብዬ አስባለሁ። እነዚህ ጨዋታዎች ማሸነፍ እና ነጥብ መውሰድ በጣም ትልቅ ነው ለዩናይትድ በዚህ ሰዓት ላይ ነጥብ መሰብሰቦች ከነዚህ አይነት ቲሞች ትልቅ ነጥብ እየወሰደ ነው ብዬ መናገር እችላለሁ። ቀጣይ በርነሞዝ ነው፣ ከዛ አስቶን ቪላን ያገኛል፣ አርሰናል ምናምን በቅርብ የሚያገኛቸው ቲሞች ናቸው። ፕላስ ደግሞ እነ ምቡሞ እነ አማድ እነ ማዝራዊ ይሄዳሉ። በሁለቱም ጨዋታ ላይ እንግዲህ ቋሚ የነበሩ 3 ተጫዋቾች ናቸውና እነዚህን ሲያጣ ምን አይነት ቅርጽ ይዞ ሊመጣ ይችላል? የማጥቃት ሂደታችን አሁን ካለው ይቀንሳል ይጨምራል? ጎል ማግባት እድላችንስ እንዴት ነው የሚሆነው የሚለው ነገር ምናየው ነው የሚሆነው። የማቲያስ ኩኛ አለመኖር ምን ያህል ዋጋ እንዳስከፈልን አይተናል። ተከታይም ደግሞ ሳይኖር አማድ ሳይኖር ደግሞ ምን ያህል ሊከብድ እንደሚችል ማሰብ የሚያቅታችሁ አይመስለኝም እና ይህንን ጨዋታ እንግዲህ በበላይነት ማሸነፍ ችሏል። ቀላል ጨዋታ አልነበረም። ወልቭስ ትንሽ ቲምም ቢሆንም በፕሪሚየር ሊጉ ከ14 ጨዋታ 12ቱን የተሸነፈ 2ቱን አቻ ቲም ቢሆንም ቀላል አልነበረም ለዩናይትድ ብዬ መናገር ይችላሉ እና ያስፈራ ነበር። ዩናይትድ ይህንን ጨዋታ ያሸንፋል አይሸንፍም የሚለው ነገር ትንሽ አረጋጅ ነበር። በዛ ላይ ውጤት እያዩ እየገቡ ትንሽ ይሆናል አይደል እንትን እያላችሁ ስለነበረም ይህንን ጨዋታ ማሸነፍ ለዩናይትድ በጣም 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 ትልቅ 3 ነጥብ ነው ያሳካው ብዬ መናገር ይችላለሁ። አሁንም ቢሆን ትልቅ እድል አለን። ከቶፕ 4 እንግዲህ አራተኛ ላይ የተቀመጠው ክሪስታል ፓላስ በ1 ነጥብ ብቻ ነው ይበልጠን። ክሪስታል ፓላስ ነጥብ መጣሉ የማይቀር ነገር ነው። ዩናይትዶች ያላቸውን ጨዋታ እንግዲህ በቀላሉ ማሸነፍ የሚችላቸውን ጨዋታዎች እንደምንም ብለው ማሸነፍና ውጤት ይዞ መውጣት ቶፕ 4 ላይ ያቆዩዋልና ቢያንስ እነ ብራይን ምቤሞ ከሜዳቸው በፊት እንግዲህ የመጨረሻው የበርነሞዝ ጨዋታ ነው እንግዲህ እሱን ጨዋታ ላይ ውጤት ማስመዝገብ በጣም በጣም ትልቅ ነገር ነው ብዬ አስባለሁና ሌላኛው ስለ ክሊን ሺቱ ማውራት ያለብን ይመስለኛል ነው። በ15 የፕሪሚየር ሊግ ጨዋታ 14 ጎል ነው የተቆጠረብን። 14 ጎል ስላችሁ የገባው ጎሎችን ሲሆን 14ቱም ጨዋታ ላይ ጎል ገብቶብናልና አንድ የሰንዳላንዱ ጨዋታ ላይ ነው ጎል ሳይገባብን የወጣ ነው። እሱንም እንዴት እንደሆነ ሊገባኝ አልቻለም። ምናልባት የሴኒ ላመንስ የመጀመሪያ ፐርፎርማንሱ ስለሆነ ትንሽ ወኔም ስለነበረው ይሁን ግን የሚገቡት ጎሎችም የሴኒ ላመንስ ችግር ብቻ እንዳልሆነ ያስታውቃልና እንደ ተከላካይ መቀናጀት በጣም ግዴታ ነው። እያንዳንዱ ተጫዋቾች እያንዳንዱ ቦታ ላይ ኢንቮልቭ ማድረግ ያለባቸው ይመስለኛል። የማውንት እንቅስቃሴ ዛሬ በጣም የተመቸኝ ነገር ፊት ለፊት ላይ ከበረኛ ጋር ፕሬስ ሲያደርግ እናየዋለን፣ ተከላካዮቹን ሲያስጨንቅ። እዚህ ጋር ደግሞ ዩናይትድ ሲጠቃ ደግሞ መጥቶ ሉክሹን ሲያግዝ እየተመለከትን ነበር። ያንን ከዝርክዚ አናገኘውም ነበርና ለዛ ነው ማውንት መጀመር አለበት። ፎርስ ናይን ስንጫወት ከሆነ ማውንት በጣም ቦክስ ቱ ቦክስ እየሮጠ ተከላካዮችን እያገዘ እዛ በረኞችን እንትን እያለ ነው የሚጫወተውና ለተከላካዮቹ ረፍት የሚሰጥ ተጫዋች ነው ብዬ አስባለሁ። የተቆጠረውን ጎል ስንመለከተው ሴኒ ላመንስ ኦልሞስት መመለስ የሚችለው አጋጣሚ የለም ጭራሽ እና ተከላካዮቹንም ስናያቸው ክፍተት ነበር የተወሰነ። ያንን አጋጣሚ ተጠቅሞ ነው እንግዲህ ወልቭስ ጎል ማስቆጠር የቻለውና ወልቭስ ከ5 የፕሪሚየር ሊግ ጨዋታ ላይ እንግዲህ ምንም አይነት ጎል ያላስቆጠረ ቲም ዩናይትድ ላይ ጎል ማስቆጠር ችሏል። ጎሉ ሲቆጠርና ወደ እረፍት ሲወጡ ትንሽ ያስፈራ ነበር ብያቸዋለሁ። ምንም አይነት ጎል ያላስቆጠረ ቲም ወኔ ላይኖረው አይችልም። ሰከንድ አፍ ላይ ምን ሊያሳየን የሚችሏል የሚለው ነገር ትንሽ ለቡድኖች አላረ መንፈስ ይሰጣልና ጎል ሳያስቆጠር የነበረ ቲም ዩናይትድ ላይ ጎል ሲያስቆጠር ዩናይትድ ደግሞ ሰከንድ አፍ ላይ ያላቸው ፐርፎርማንስ ይታወቃልና ያ የሆነ ነገር ይፈጥራል ብዬ አስባለሁ። ግን ተቆጣጥሮታል ሩበን አሞሪም። ይህንን የጎል የሚቆጠርበትን ነገር ግን በምን አይነት መንገድ ሊያሻሽለው ይችላል? በጣም በጣም ትልቅ ጥያቄ ነው። የበረኛ ችግር አይመስለኝም። የፈለገ በረኛ ቢቀያየር እና ዳና ሮማን ማን ቢያመጣ የሚቆጠርባቸው ጎሎች ከበረኛ የመጣ ችግሮች እንዳሉና በጣም ያስታውቃሉና ሩበን አሞሪም ጎሉን ከማስቆጠር ይልቅ ጎል እንዳይገባባቸው ማድረግ ትልቅ የቤት ስራ የሚሆንባቸው ይመስለኛል እና ቀላል ነገር አይደለም። ከ15 የፕሪሚየር ሊግ ጨዋታ 14ቱም ላይ ጎል መቆጠር ማለት ይሄ ለቶፕ 4 የሚጫወት ሻምፒዮንስ ሊግ የሚጫወት ቲም እንደዚህ አይነት ቁጥሮችን ይዞ መዝለቅ በጣም ከባድ ነው። 20 የፕሪሚየር ሊግ ጨዋታ ብንጫወት ዩናይትድ 13ኛው ጨዋታ ላይ ጎል ይቆጠርበታል ማለት ነውና
ይሄ ነገር ትንሽ ከበድ ይላል። ከዚህ በኋላ ክሊንሺት ጠብቆ ጎል ሳይቆጠርበት የሚወጣበትን ጨዋታ ደግሞ ለሩበን አሞሪም ትልቅ የቤት ስራ የሚሆንበት አጋጣሚ ይመስለኛል። በጨዋታው ላይ የማቲያስ ኩኛ እንቅስቃሴ ማንሳት ይችላልን። ለመጀመሪያ ጊዜ እንግዲህ ከወልቭስ ከመጣ በኋላ ወደ ወልቭስ ስታዲየም ሄዶ ነበር ጨዋታውን ያደረገው። አሪፍ እንቅስቃሴ አድርጓል ማለት ይችላሉ። ግን ደግሞ ጎል ማስቆጠር እንደፈለገ በጣም ያስታውቅ ነበረ። ያው የማቲያስ ኩኛ ኳስ የማይለቅበት ችግር ሁላችንም እንግዲህ እንደተረዳ ነው ይመስለኛል። ኳሱን ያቆየዋል፣ ኳሱን ይበለዋል ማለት እንችላለን። እና ግን ደግሞ በዛ ውስጥም ጥሩ እንቅስቃሴ የምናይበት ይመስለኛል። ጎል ማስቆጠር ስለፈለገ የቀድሞ ክለቡ ላይ ጥሩ ፐርፎርም ማድረግ ስለፈለገ ደጋፊዎችም የተወሰነ ጩኸት እያሰሙበትም ስለነበረ ያንን ራሱን ፕሩፍ ማድረግ ስለፈለገም ነው እና ፔናልቲውንም እኔ ማቲያስ ኩኛ ይመታዋል ብዬ ጠብቄ ነበረ። ግን ደግሞ ብሩኖ ማሳልፈው ማሰልጠውም ራሱ መምታቱ ለብሩኖ በጣም ለሜንታሊ ማሪፍ ነገር ይመስለኛል። ተከታታይ ጨዋታዎች ላይ ፔናልቲዎችን እየሳተ እያባከነ ዩናይትድን ዋጋ ሲያስከፍል ስለነበረ እድሉን አለመስጠቱ በጣም ትልቅ ነገር ነው። ፔናልቲ ቴከር መሆን እንደሚችል እና ፔናልቲዎችም ማስቆጠር እንደሚችል ለሩበን አሞሪም ለደጋፊዎችም ማሳመን የሚችልበት አጋጣሚ ነበርና ያንን ነገር ተወጥቷል ብዬ አስባለሁ። ለማቲያስ ኩኛ ሰጥቶ ማቲያስ ኩኛ በጥሩ ፊኒሺንግ ቢጨርሰው ምናልባት ሩበን አሞሪም የፔናልቲ እንትኑን ወደ ኩኛ ሊወስዱበት የሚችልበት አጋጣሚ ሊፈጠር ይችላል እና አሁንም ብሩኖ ፔናልቲውን ሲመታው ኦልሞስት በረኛ አውቆበታል እና ያው ጎል ስለሆነ ጎሉን ማድነቅ አይቀርም እና ውጤቱ ነው ዋናው ነገር። ጎሉን የሚፈለገው በየትኛውም መንገድ ያስቆጥረው ያ ነገር የተፈለገው እና ማቲያስ ኩኛ ትንሽ ሰልፊሽ ሞመንቶች ያሉበት ይመስለኛል። ራሱን ፕሩፍ ማድረግ ስለሚፈልግ ጎሎችን ማስቆጠር ስለሚፈልግ መጥፎ የሚባሉ አጋጣሚዎችን ኳስ በቀላሉ ሲነጠቅ ተመልክተናል። መስጠት ያለበትን ኳስ አለመስጠት ምናምን ነገር እነሱ ሞመንቶች ትንሽ ቢስተካከሉ ከማቲያስ ኩኛ ያልወደድኳቸው ነገሮች ናቸው። ያው ብሬን ምቤሞ እንግዲህ አሁንም ቢሆን ከፍተኛ የማንቸስተር ዩናይትድ ጎል አስቆጣሪ እንደሆነ ቀጥሏል። እንግዲህ ጎሉን ማስቆጠር ትልቅ ጎል ነው ያስቆጠረው ብዬ አስባለሁ። ዩናይትድ በሚያስፈልግበት ሰዓት ነው ያችን ጎል ያስቆጠረው። የዳሉን እንቅስቃሴ አለማድነቅ አንችልም። ብሬን ምቤሞ ሲሄድ ዩናይትድ ምን ይጧል የሚለው ነገር በጣም በጣም ትልቅ ነገር ነው። አማድም እንግዲህ ትልቅ አስተዋጽኦ በዚህኛው ጨዋታ ላይ አድርጓል። በማጥቃቱ በኩል በደንብ ሲፈጥኑ ነበረ፣ ቻንስ ክሬት በማድረግ ተከላካዮችን በማስጨነቅ ፕላስ ደግሞ ያቺ የፔናልቲዋን ኳስ ከአማድ የመጣች ናት። አማድ ወደ ጎል የሞከራት ኳስ ናት እና ያኛው ኦልሞስት ዩናይትድ ሁለት ፔናልቲ የሚያገኝበት አጋጣሚ ነበር። ፈርስት ሃፍ ላይ ተከልክሎ ነበር፣ ግን ደግሞ ሰከንድ ሃፍ ላይ በጣም ግልጽ የሆነ ነገር ነው። ቫር ማየታችሁ ዳኛው ጠቅሟቸዋል። ፔናልቲውን አግኝተናል። እንግዲህ 4 ጎል ማስቆጠሩ ዩናይትድ በሰፊ ሁኔታ ወልቭስን አሸነፈ ሳይሆን ቢያንስ የጎል እንትኑን ማጥበብ ግዴታ ነው። ሲቲን ስንመለከት 19 ንጹህ ጎል ነው ያለው እና በዚህ በኩል ፓላስንም ስንመለከት ደግሞ 7 አለው። ቼልሲን ስንመለከት 10 አለው። ዩናይትድ አሁን ላይ 4 አለው እና ቢያንስ ጎሉን ማስፋቱ ከነዚህ ጋር የሆነ የደረጃ እኩል እንኳን ቢሆን በጎሉ ከፍ የሚልበት አጋጣሚ ይፈጠራልና እነዚህን እንትኖች ማድረግ በጣም አሪፍ ነገር ነው። ዳሉ በጣም እየተመቸኝ እንደሆነ ደጋግሜ መናገር ፈልጋለሁ። ዳሉ በቃ ልክ እነ ብሬን ምቤሞ ወደ አፍሪካ ዋንጫ እንደሚሄዱ እያሰብክ በዚህ በኩል ደግሞ ጥሩ እንቅስቃሴ የሚያደርግ ተጫዋች ሲፈጠር ወደ ጥሩ አቋም ሲመለስ እሱን አለማድነቅ አይቻልም። ሉክሾን አውርቼላችኋለሁ። ሳንድሮ ማርቲኔዝ ተቀይሮ ከገባ 3ቱንም ጨዋታ እንግዲህ ጥሩ እንቅስቃሴ ያደረገበት ይመስለኛል። ከዚህ በኋላ ያለውን በቋሚነት የሚጀምርበት አጋጣሚ ይፈጠራል። ማቲያስ ዴሊት መቼ ይመለሳል? የበርንማውዝ ጨዋታ ሊደርሳል አይደርስ የሚለውን ነገር እናያለን። የሲስኮም ጉዳይ እንግዲህ አሳሳቢ ነው። ካስሜሮ ዛሬ ጥሩ እንቅስቃሴ ተንቀሳቅሷል ለማለት ይከብደኛል፣ ግን አሪፍ ነበር። ምንም አማራጭ የለውም። ብዙ ሲተችበት የነበረውን ሜኑን እንግዲህ ሩበን አሞሪም ማስገባት ችሏል። ሩበን አሞሪም እና የዩናይትድ ሌጀንዶች እንግዲህ አሁን ላይ ችግር ውስጥ ያሉ ይመስላል። ተጫዋቾቹም ከሌጀንዶቹ ጋር እንግዲህ ያላቸውን ግንኙነት ላላረል ትንሽ ሻከር ያደረገ ይመስላል። ብዙ ትችቶች ተጫዋቾቹ ላይ ስለሚያደርሱ ዩናይትድ ማሊያ ለብሶ መጫወት ምን ያህል ከባድ እንደሆነ እየተመለከትን ነው። በሰዓት ላይ ሊቨርፑል ያለበት ችግር ዩናይትድ ቢሆን ኖሮ ምን ያህል ችግር ውስጥ ሊገባ እንደሚችል አሰልጣኙ ተጫዋቾቹ ማሰብ ነውና ዩናይትድ ዋንጫ በልቶ በማግስት አመቱ እንደዚህ ቢሆንና ኦልሞስት ከግማሽ ቢሊዮን በላይ አወጥቶ እንደዚህ ቢሆን ምን ያህል ሪስክ እንዳለው አስቡት። እነ ቦሞን እነ ኩኛን እና ሴስኮን ከገዛ በኋላ ሴስኮ ኦልሞስት ብዙ ጨዋታዎችን ያላረገ ተጫዋች ሆኗል። ማቲያስ ኩኛም ከጉዳት 2 ተጎድቶ ነው የተመለሱ እና እነዚህ ተጫዋቾች እንግዲህ በጉዳትም እየተቸገሩ ቡድኑ እንደዚህ ፐርፎርም እያደረገም ትችት ብቻ ነውና ሩበን አሞሪም ልክ 3 የፕሪሚየር ሊግ ጨዋታ ሲያሸንፍ የነበረው ነገር አለ፣ ግን ማስተቸው ነገር አይደለም። የባለፈው ቅያሪ ያስተቸዋል። የዳሎ ምናም ጌሙን ተቆጣጥሮ መውጣት አለመቻሉ ሊያስተቸው ይችላል፣ ግን በጣም እንደዚህ ረገጣው ስለበዛበት
ሌጀንዶቹ ጋር ያለው ነገር ተጫዋቾቹም እንግዲህ አሁን ላይ ትንሽ ሪሌሽንሺፓቸው ጥሩ እንዳልሆነ እየተነገረ ይገኛል። ያንን ነገር መፍጠራቸው በጣም አሪፍ ነው። ሴኒ ላመንስ አሪፍ የሆነ ነገር ቢያሳየን አሪፍ ነው ብዬ አስባለሁ። ከአልታይ ያልተሻለ እንቅስቃሴ እየተመለከተን ነው ብዬ አስባለሁ። ምንም የተለየ ነገር ያየሁት ከእሱ ምናልባት የአየር ኳሶች ነው፣ ግን ደግሞ እነዛን ኳሶች አልታይም ከኦናና የተሻለ ነገር እየሰጠን ነበር ስንል ነበረ። ያንን ጥሩ ጥሩ ሴፎችን እያየን አይደለም። ጎል እየተቆጠረበት ነው ዞሮ ዞሮ እና አልታይንም ብናስገባ ሴኒ ላመንስን ብናስገባ አንድ አይነት ነገር የሚፈጠር ይመስለኛል። አሁን እስቲ የዚህኛውን የወልቭስን ጨዋታ ደግሞ እስቲ ያጣጥመናል። አዳዲስ ከጉዳት የተነሱ ተጫዋቾች ይኖራሉ ብዬ አስባለሁ። እነ ማቲያስ ዴሊት፣ እነ ሃሪ ማጉዌር፣ እነ ሴስኮ ሲመለሱ ወይ ደግሞ አዳዲስ የዝውውር ነገሮች እየተሰሙ ስለሆነ በቀጣይ ቪዲዮ ማድረሳችሁ ነው የሚሆነው። እንኳን ደስ አላችሁ። ትልቅ ውጤት ነው ዩናይትድ ያስመዘገበው። ቀጣይም ይሄንን ድል ይደግመዋል ብዬ አስባለሁ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።